ለኹስኩስ I like it ነገ ግን እሺ ያ ነገና እንዴ አርብ አይደል እንዴ ያ አርብ ነው ችግር የለውም እዚህ ነው የምንተዋወቀው ሁሉ ነገርኛ ላይ ላይቭ ሰው ናችሁ እናንተ የሚዲያ ሰው ናችሁ ክፉ ደጉን አብረን ነው ማሳለፍ ያለብን ለብቻ ምን ትሆናለህ ምን ታረጋለህ በሰው ሀገር ወጣት እንዴት እንደሚደረግ አታውቅም እንወያያለን እሺ እንወያያለን ላይቭ ላይ ነው የምንተዋወቀው ላይቭ ላይ ተፈጠሩን እያንዳንዱን ነገር ላይቭ ላይ ነው ማስተናገድ ያለበት ለብቻ ቆዝመ ስርዓቱን ካላወቅ ደም የምታበላሽው ነገር ይመጣል ገብቷል ዛሴት ያ ከማያውቁት ሰይጣን የሚያውቁት መላክ የሚባል ነገር አለ እኛ እንሻላል ያ እንደ ይሄ ልጅ የታገኝተን ምን ከጎናቸው ምን ሆነው ጋይስ እዚህ ካልመጡ ልጆቹ 40 ቀን ሙሉ ምን ጠኔ እንዲመታቸው ነው ኮማ ውስጥ ይግቡ እንዴ ጭራሽ እኛ ምናውቃችሁ ላይቭ ላይ ነው ታሪኩ ምናውቀው ላይቭ ላይ ነው ሁሉንም ነፍሳቸውን በገነት ያኑረው እነሱንም ምናውቀው ላይቭ ላይ ነው ሁሉ ነገር እንጂ እንዴት እናውቃለን እኛስ እንዴት ነው ታዲያ ከአብሮነታችን የምናሳየው ራይት ያ ዛሴት እንደምትመጣ እርግጠኛ እንሁን ትመጣል ነገ ያ ስትመጣ ከጎንነን እኛለን ያ አለ እንዴ አንድ ሰው የሚዲያ ላይ ካወቀኝ መሞቴን የሚሰማው የሚረዳው ምንም ብሎ ሰርጌም ቢሆን ምን ቢሆን እዚህ ሚዲያ ላይ ነው የሚያውቀው ሌላ ቦታ ያውቀኛል ጌስት ኮምፒውተሩ ሲዘጋ ኃይለ ምንድነው ስንት ነገርኛ ሚዲያ ላይ ላስተናገርነው ለምን ነው ለነሱ ሲሆን እንደዚህ ህግ የሚወጣባቸው ተነስተው ስለማይናገሩ ነው እንደኛ አፋም ስላልሆኑ ነው ያው ሰው እድሜው ሲጨምር ነው ለፍላፊ የሚሆን አስተምሸመግሉን ያለው እንግዲህ እነሱ ሸመግሉን ደግሞ ሄጃል ምን ይደረግ ያ የእንትናን ኢንተርቪው አንሰማው ለምን አስተያየት ከሰጠው ቤተሰባዊ እንዳይሆን እሺ ያ ክርስትና እናት ምናምን ያለች እኔ እንጃ እውነት ይሁን ሸታ አላውቅም ግን እሷ ከሆነች አልሰማው እሺ ያ ለምን እኛ አንድነትን ለመፍጠር እንጂ በመሃል ላይ እንከን አድርገን እንደዚህ ለምን ይላሉ እንደዚህ ሊላሉ አይደል ይላሉ ብለን ምን ለቅመው ማንን ነው እነዚህ ኮተታሞች እነ ድዳም ፋሚሊ አይነቷ እነ ሊያኮሶ እነሱን ነው እኔ መፈለማቸው እንጂ ቤተሰብ ለቤተሰብ ለሚነጋገረው ችግር የለም ያ አግለጹለት ነገ ደግሞ ይመጣል ነገ ትመጣል ያው ቅዳሜ አይደለ ከዛ በኋላ ረፍት ስለሆንኩና ቅዳሜ ይገባኛል ረፍት ብቻ አይደለም ውጭ ሀገር አንዱ አባቱ ሞተበትና ኃላፊ ነው እንደዚህ አባቴ ሞተብኝ ምናምን አለ ለሚያሰራው እንዴት መጣ ምናምን አለው አየውና እንዴ በጣም ካዘንክ ለምን ሄደክ መቃብር አትሄድልኝም እኔ ዛሬ በጣም ስራ አለብኛል ሶሪ እያሽማጠጠበት እኮ አይደለም ከልቡ ነው እኮ እንደዚህ ያለውስ እባክን እንደዚህ በጣም እንደተሰማ ገብቶኛል እባክን መቃብሩ ላይ ትገኝልኛል እኔ በጣም የምፈርማቸው አጀንዳዎች አሉብኛል የምንቱ ነው ፑ ሚለው ሀበሻ ችግር ሃይ ሀዘንና ደስታ እንኳን ውስጥ ያለ ነገር ነው እንጂ እንዴ ምትለፈልፈው እኮ አይደል ሀበሻ እንኳን ደስታንና ሀዘንን አይደለም ነው ውስጥም ይኖር ቦታ የምትሰጠው ምናምን እንጂ እኛ ራስን ምታጣበት አይደለም እኛ የሀበሻና የምን ተምታቶብን ዶሃ የሆነን ሰዎች ነው እኮ እንደዚህ ኮንፊውዝ የሆነን ሰዎች ልክ አይደለንም ጋይስ ያ ሲመጣ ዛሬ አይ ቲንክ የሚገባ አይመስለኝም አርብ ሲገባ ነገ ነው አርብ ነገ በደም ተቀበሉታላችሁ የሚጮው የሚያለቅስ የሚያልቅስ እናንተም ደግሞ ከጎንነት
ወጣቶችን አሁን ከተሰበሩ ምን ሊሰማቸው? ወጣት ሆነ በሰው ላይ ተስፋ ካጣ ሰው ላይ ከተከፋ ጨካኝ ነው የምትሆኑ። ጨካኝ የምትሆኑት በወጣትነት ቂም ሰው ከያዘብህ ብቻ እና 2 ትውልድ 3 ትውልድ ማዳን አለባችሁ። እኛስ ጠውልገናል፣ እኛስ በስብሰናል ጋይስ። ያ ለምን ትላላችሁ? ሁላችንም ከጎኑን ያቺ ልጅ እንደምትታወቀው አጀንዳ ትይዛለች እና አጀንዳ ስለያዘችበት ምናምን ሲሉ ሳቄ የመጣ ልጅ እኮ አጀንዳ ሊይዝበት አንድ ቀን እኮ ምንም አይቆጠበም ብለን ከየት አንድ ቀን ማይምሮዬ ላይ እነዚህ ቶፒክ ላረጋችሁ ማሰላሰላቸው ልጆች እንኳን አይደሉም። የሚገርማችሁ ነገር ሰው አሁን ይሄ የእንትና ጉድ ነው ብሎ እንኳን ቢልክልኝ ማይዋጡልኝ ልጆች ናቸው። የሚገርማችሁ የእውነት ምድረ አጀንደኛ ቁጭ ብለሽ ወሬ ለማውራት እንዲመችሽ ብቻ ራይት ሚዲያ ላይ ቁጭ ብላ ረጅም ሰዓት ሊንክ ይሄለን። እኔ እንኳን የኔን ሊንክ እኮ መበርበር ያስጠላኛል። ለምን ረጅም ሰዓት ነው ዩቲዩብ ላይ መቀመጥ? የትኛው ደቂቃ ላይ ምን እንዳወራው ነው ያላውቅ። እውነት አላውቅ። ሰው ራሱን አንዳንዴ የኔን ዩቲዩብ እስቲ ግቡና ይሁንና ንገሩኝ ይላል። ትገባና የ11 ሰዓት ቪዲዮ እኔ ሰከንድ ትመርጣለች። ጋይስ ልጆችሽን ለምንድን ነው ኢትዮጵያ የላክሽው ስትባል ምንም ምክንያት የላትም። አሁን ቆም ብላ ብታስብ ሚዲያ ላይ በሰፊ እንዲህ ተደላድዬ ለማውራት ብቻ ነው መልስ የምሰጠው። ሰው ልጁን እንኳን ከቅፉ ማድረግ የማይችል ሰው እንዴት ስለ አንድነትና ስለ አብሮ መኖር እናትና ምናምን ላይ ያወራል? ጋይስ እንዴት ያወራል? መንቻካ ቆሻሻ ይገርማል። ሰው እናት ላይ ልጅ ላይ ትላለች ደግሞ መንቻካ እንቁርቲ ቆሻሻ ኤሊ ያረጀች ኤሊ የለችም ያልደላት ሳር የሌለበት ቦታ የመጣች ጨርስ ደግሞ ብላ ትመለስና ትሄዳለች። በቃ ይብቻ ኮሃኛ ነው ተብሎ ዓለሙን ለሚያውቀው መቼ አግብታው መቼ እንደወለደችለት እኮ መጨረሻ ላይ ነው የታወቀው። የበጣጣ የሚከተላት ስለ እናትነት ሊገባሽ መጀመሪያ ማሳደግ አለብሽ ልጆችሽ። አሜሪካ ቁጭ አልሽው ልታወሪ ብቻ ሄለን ምን አረገች? ያቺ ዮናስ ሙሉነ እጅጋየው እንትና አሌክስ ትላለች። ሰርቶ ራሱ ሊቀይር ምናምን ልጆቼ እንዲስተካከሉ ምናምን ብለ ወይ ልጆችን ሽትልካለ ራይት ምንም እያረገች እኮ አይደል። ደና መጋረጃ እስቲ ታሳየን እስቲ እንቁርቲ ታሳይ ደና መጋረጃ ሾከኒያ እድሜ ልክሽን እየለፈለፍሽ ከኋላችሁ መጥቼ ባንበሳም በምንም ትቻችሁ ይጃሉ እኮ። ለዛ ነው እኮ የኔ አንድ ሰው መጥቶ ጊፍት ከሰጠኝ ሺህ ሰው ነው ጋይስ ቤቱ መሄድለት ሺህ ሰው ለሄለን አንዱማ በጣም ገርሞት ሄለን በጣም ነው ጠላት ያለሽልኝ ለምስለው አንበሳ የሰጠውሽ ቀን የመጣልኝ ማሴጅ ብሎ ማሴጆቹን እንዳለ ሲያሳየኝ ሳይልክልኝ በፊት ማን እንደሚልክለት ነገርኩት። እንትን አለችበት አልኩት። ይሄው ብሎ ስክሪንሾት ሲያደርግ ጂጂ ያለችበት እግዚአብሔር ልልት ያለችበት እና ይሆን ያሉበት የእውነት ይሄው ላሰው በሌላ ኒክ በምናምን እንዴት ለሄል እንዲሰጥ በቃውን ማሳበደችን ምናምን ይያሉት የሰው ሞዴል በፍጹም የሌላት በራስ ውስጥ ያለ ሰው ነሽ። ባይዘወይ እንቁርቲ የምትባይ በሰው ጥላች ከልጅነትሽማ አንቺ ጭባ እየተባልሽ መናገር የሚያምርባቸው ሰዎች ቢናገሩ ያ የሆነ ነገር ያደረገ ሰው ቢናገር ኦኬ ገብቶቻል። ምንም ሳያደርግ ለራሱ ህይወቱን ላይ ራሱ ተስፋ የቆረጠ ሰውላ ይመጣና እንዴ ብታረግ እንደዛ እኔ አላወራም እንደ ያሉ በር እየዘጉ የሚያወሩ ሁላ ናቸው እንዴ።
ሊያኔ አላወራም እንዴ ምን ጀባሽ ብለሽ ስጠፈጥፊያት አልነበረም እንዴ ልጅሽ ለማውራት አንቺ አንድ ሰዓት እንኳን ጠበቅሽ እንዴ እነሱን 40 ቀን ቁጭ በሉ የምትያቸው እነሱን 40 ቀን ቁጭ በሉ የምትያቸው እኔ አላወራልሽም እንዴ ብለሽ አይደል እንዴ ልጅቷ ላይ ስጮህ የነበረው ምን አለ እስከምትተኛ እንኳን ብትጠብቂ አትቺ ግሉኮስ ተሰክቶላት ሰዓት አገባ አስቀምጠሽ ልታወሪ ትመጪ ነበር ይሄ ራስሽ ነው የነገርሽ ጥንካሬሽ እንዲታይልሽ ብለሽ ግን ምን አይነት ዝልፍልፍ ሰው እንደሆንሽ ነው የተናገርሽ ዩቲዩብ ከልጅሽ በላይ እንደሆነ ነው የተናገርሽ እና ታዲያ እንዴ ነው እንደዚህ አይነት አመለካከት ያለው ሰው አንድ ሰው እንደዚህ ማድረግ አለበት ብሎ እርግጠኛ ሆኖ የሚናገር የማውራት መብታችንም ማንንም አይነፍገንም አፌ መክፈት ብቻ ነው ያንን ነው እየተጠቀማችሁት ያላችሁት ሌላ አንበሳ ሰጠው አንበሳ ግቢ ወስዶ ነበር እናንተን ሳር ማሳጨድ መሯት ነው እንኳን እንዳትል ተው እንጂ ጋይስ ስንቶቻችሁ ናችሁ ቤተሰቦቻችሁ ሳይ እናንተ በሌላችሁበት የሞቱት መቃብር እንኳን አላችሁ አንዳንዶቹ የሆነ ቦታ ላይ ተቀበሩ ቦታ ጠፍቶባችሁ በተሳሳተ የጎረቤት አስክሬን ላይ ሁላ ሄዳችሁ አበባ ላስቀመጣችሁ ይሄንኮ የተሳሳተ የጎረቤት ወይም ደግሞ የሩቅ ምናምን ዘው አጠገቡ የተቀበረ እዚህ አካባቢ ይመስለኛል ተብሎ ተነግሮ የሰው መቃብር ላይ ሁላ እንኳን እኔ አሁን ተሰርታል እኮ አዳ ምንድነው ከሀገር ቤት ስትወጡ ኮንዶም ጋር ተጣልታችሁ ወይ ምናምን ይሆናሉ ሞቶ እንት ብላችኋል እና እናንተን ተጠያቂዎች እኛ ሚዲያ ላይ የምናወራበት አጀንዳ እንዲኖርም ብቻ ሲባል ግዴታ የሆነ ሰው መጠየቅ አለበት ፎር ዋት እንደውም ያንን ሰው ያዘንክለት እንኳን መሆን እያልክ እንኳን እያስጠላ ነው የሚመጣ እንደው እየደበረ ነው የሚመጣው ያ እየደበረ አሁን አታይ ምን ታመጣለህ ብለዋል እኮ አሞ ምን ታመጣለህ ከወሬ በስተቀር ምን ታመጣለህ ሰው ልጅ የሚያወራው አጥቶ ያውቅም የሚበላው እንጂ እዚህ ሚዲያ ላይ ያላችሁት እርግጠኛ ነኝ 3 ጊዜ ምግብ አትበሉ ፉድ ስታምፕ እየተቀበላችሁ የምትኖሩ ሰዎች ናቸው ወሬ ግን ከማንንም ተቀብለህ ታወራለህ አንተም አይምሮ ይፈጥራል ስራ መፍጠር ባይችል ጭንቅላት ወሬ ይፈጥራል ያንንም የምታወሩት የምታወሩ ሰዎች ብር ላትሰሩ ለምን ህሊናችሁን ትሸጣላችሁ እኔ ባወራ ሊያ ብታወራ አይሆን ቢያወራ ቢያንስ የሆነ ነገር ለቃቅመን ልንወጣ ነው እንበል ችግር የለውም እሱ ነው ልባችንንና እንትናችን እንዲ ልበቢስ የሚያረጋን እንበል እናንተ ምን ለማግኘት ነው ግን እንደዚህ የምትሆኑት ምን ለማግኘት ነው እኔ ጥያቄ በጣም የሚገርመኝ እኔ እንትን ነው እንጂ እኔ አነሰም በዛም $10 እንኳን ይዤ እወጣለሁ እኮ ነው ከኔ ጋር 24 ሰዓት ቁጭ ብለን ማያስጨንቀን ስትጨነቅ የምትውለው እርግጠኛ ባልሆንከው ወሬ ላይ አይምሮም የምታቆሽሸው ፎር ዋት አንተ ቁጭ ብለህ ስለኔ አንበሳ ስታወራ ዋልክ በነፃ እኔ ግን አንበሳው ስጄ ነው የወጣሁት አንተ አንድ አይምሮን አቆሽሸን ፎር ናቲንግ ጊዜ ሉዝ አድርግ ልጆቻችሁን ሴትን ኮናችሁ ዘግታችሁ ያጫዋችሁ አንዴ ቆይ እስቲ ልጄ ጠራችኝ ነው የምትሉት እንሰማችሁ የለን ቆይ ለልጄ አንድ ጊዜ ልጄ ያናገረችኝ ነው እሺ ይቅርታ ትላላችሁ ለወሬ ለደረቅ ወሬ ፎር ናቲንግ እኛ ብር ለማግኘት እንኳን ልጄ ምናምን እኔ እዚህ ጋር ትቻችሁ እኮ 8 ሰዓት ስራ ሰርቼ ስመጣ ካሜራው እንዲከፍቶ ነው ቀይ መስመሩን የሚያውቅ ልጅ ነው ያለኝ እኔ እንደዚህ ቀይ መስመር ተቆጥቻለሁ ያውቃል ይሄ የኔ ኤሪያ እንደሆነ ያውቃል ከሱ ጋር ምንም አያገናኘው ምንም ጉዳይ ስለሌለው እሱም ፎከስ የሚያደርገው የራሱ ጉዳይ ላይ ብቻ ዛሴት እናንተ ግን ምንም ጉዳይ ለሌላችሁ ነገር እሺ ዝም በል አንዴ አሞራው እንደሚለው ባለፈው ትዝ ካለሽ እንደውም ሪከርዱ አለ ንገልላክልሽ እንዴ ወሰርና ብላ ይላል እንደዚህ ነው የሚባሉት ሲክበሩ
በፊታቸው ካሜራ ቢከፈት እኮ እንደዚህ ነው የሚያወሩት አዳም እና ይሉልሃል። እንደገና ተመልሰው ባላየው አልሰማኩ አላየንም አልሰማኩ ጸበል ያስፈልግሻል፣ አብረን እንረጭ። ያ የኔን ጥብጣቢ ሊደርሳችሁ ይችላል።